የእግዚአብሔር ቃል በናፍቆት በጉጉት የምንጠብቀው ነው። ሁሌ አዲስ ነው። መጽሐፍ ቅዱሳችን እኮ እግዚአብሔር አዲስ ነው ይላል። መቼ? ማለዳ ማለዳ። ዛሬ ትኩስ አዲስ ማዕድ አለው ለእያንዳንዳችን የሚሆን። ጠገባችሁ ያለውን ሰው የእግዚአብሔር ቃል ፈልጎ ያገኛል በሉት። አንተም ልብህን ከፍተህ ስማ በሉት። ሃሌሉያ። መንፈስ ቅዱስ ያገለግለናል። እንግዲህ እንደምታውቁት የእግዚአብሔር ቃል ሲመጣ የወደደውን ያደርጋል። ዛሬ እንደወደደ እንዲያደርግ እፈቅድለታለሁ። መነሳት ያለበትን ያነሳል፣ መቀባት ያለበትን ይቀባል፣ ማሻገር ያለበትን ያሻግራል። ሃሌሉያ። እስቲ አልፋለሁ በሉ፣ አልፋለሁ በሉ፣ እሻገራለሁ። ሃሌሉያ። እግዚአብሔር አምላክ ኤርምያስን ጠራውና ልልክህ ነው አለው እና ትንሽ አጉረመረመ እና ሁኔታዎችን ያለበትን ባክግራውንዱን አየና ኖ ኖ ኖ እኔ አልችልም አለ። እግዚአብሔር አንድ ነገር ቃል ባፉ አስገባና ምን ታያለህ አለው። እናንተ ቃል ሲመጣ እይታ ይቀየራል። እውነቴን እኮ ነው። የእግዚአብሔር ቃል መጣ ማለት አመለካከት ተቀየረ ማለት ነው። እይታ ተቀየረ ማለት ነው። ሃሌሉያ። ምን ታያለህ ሲለው የሚያየውን ነገረው። እግዚአብሔር ምን እንዳለ ታውቃለህ? ያየኸውን እፈጽመው ዘንድ በቃል ያለ። እስቲ በቃሉ በሉ። በቃሉ ምን ያደርጋል? ይተጋል። እስቲ አምላኬ ይተጋል በሉ። ሃሌሉያ። የእግዚአብሔር ቃል እየፈለገ እያንዳንዳችንን ያገኘናል። ሃሌሉያ። ታውቃላችሁ የእግዚአብሔርን በረከት ፍለጋ መከራውን ያየ አንድ ሰው አለ፣ ያዕቆብ የሚባል። በጣም እኔ እኮ እግዚአብሔር የካሳ አምላክ እንደሆነ ታውቃላችሁ። ይክሳል እኮ፣ ሲክስ ደግሞ አይደረስበትም። ሃሌሉያ። አየ 7 ዓመት ተገዛ ሰውየው። በጣም ሰሚቲቭ እኮ ነው። 7 ዓመት ለአንዷ፣ 7 ዓመት ለሁለተኛዋ፣ ከዛ 6 ዓመት ደግሞ ለሆዱ። 20 ዓመት ተገዛ። እግዚአብሔር አየና ክፍያህን በሰው በኩል አልሰጥህም አለው። እኔ ራሴ ከፍላለሁ አለ። ሃሌሉያ። እግዚአብሔር ሲከፍል ማንም አይደርስበትም። የእግዚአብሔር አይኮረጅም። የማይኮረጅ በረከት እና አንድ መልአክ ላከና በህልም በራይ በረከቱን አሳየው። በረከት አለው ዝም ብለህ እንጨት። እናንተ መንፈሳዊ ዓለም ሪለው የሚታየው ነገር ሁሉ የሚመጣው ከላይ ነው። እኔ ደመናው የተሸከመ ዝናብ ይዞ አያለሁ። የእግዚአብሔር ደመና ለጉባኤያችን ይዞ አያለሁ። እናንተ መንፈሳዊ ዓለም ሪል ነው። የእግዚአብሔር ቃል ውስጥ ነገርየው አለ። አንድ እንጨት ልጠህ ውሃ ውስጥ ክተት ብሎ እንዴት ነው እንስሳ እሱን እያየ የሚጎዥምሽው? እስቲ እንጨት፣ ደረቅ እንጨት፣ ውሃ ውስጥ የገባ እንጨት። እግዚአብሔር ሲሰራ መንገዱ አይታወቅም። ሲባርክ መንገዱ አይታወቅም። ዛሬ እግዚአብሔር ብሎኛል፣ ሕዝቤን አስደስተዋለሁ ብሎኛል። ሃሌሉያ። እና መጨረሻ ላይ እግዚአብሔር ባረከው፣ ወጣ፣ ሄደ። መንገድ ላይ ትዝ ብሎታል። ታስታውሳላችሁ? እግዚአብሔር እዛ ድንጋይ ላይ ተንተርሶ ተገናኘው። ሰማይ ተከፈተ። መላእክቶች ሲወጡ ሲወርዱ አየ በአንድ መንሰላል ላይ። ከዛ በእርግጥም በዚህ ስፍራ እግዚአብሔር አለ አለ እና እግዚአብሔር አለ፣ ግን እኔ ምን አላረኩም አለ፣ አላስተዋልኩም፣ አላወቅኩም አለ። ከዛ አንድ ነገር አደረገው እግዚአብሔር አለው፣ ባርካለሁ፣ እንዲያደርጋለሁ ካለ በኋላ መጨረሻ ላይ እግዚአብሔር አንድ ቃል አወጣ። የነገርኩህን እስካደርግልህ ድረስ አልተውህም አለ። ሃሌሉያ። እስቲ እግዚአብሔር የነገረ ይበሉ። አይቀርም፣ አይቀርም። እግዚአብሔር የተናገረኝ እያንኳኳ ወደ እኔ ይመጣል። እሱ ትዝ አለውና ሚስቱን ልጆቹን አሻገረና የቀረ ነገር አለ አለ። የቀረ ነገር አለ አለ። ከዛ በዛ ስፍራ ላይ ከእግዚአብሔር ጋር
እግዚአብሔር አይልም በዛ ስፍራ ላይ ከመላእክት ጋር እንደታገለ ነው አንዳንድ የሚያሳየው። ታገለ ይላል። እስቲ አሁን ከእግዚአብሔር ጋር መታገል ይቻላል እንዴ? በቃ ልቀቀኝ ሊነጋ ነው አለው። አለቅም አለው። ሰውየው በረከትን አይለቅም። ገብቶታል እንዴ? ባርካለሁ ብሎ ነው ያወጣው። የነገርኩህን እስከ መጨረሻው ድረስ አልተውም እኮ ሳልፈጽም አልተውም ብሎታል። እና የበረከት ጉዳይ ክንክን አድርገዋለች። ግን እሱ ያሰባት በረከት ሌላ መሆኗ ደግሞ ገብተዋለች። እግዚአብሔር የነገረው በረከት ሌላ እንደሆነ ገብቶታል። እና ታገለ። አለቅም አለ። ሰዓት ባርከኝ አለ። ምን ነበረ ምባርክ ያለው ይመስለኛል። አልተጻፈም። ያለው ይመስለኛል። እምባርክ እኔ አጭበርባሪ ነበርኩ፣ ታገል ጉልበቴን ምኔን ያላባከንኩት ነገር የለም። እኔ የምፈልገው ይሄን ሁሉ የሚተካ ያንተ በረከት ነው ፈልገዋል። እና እግዚአብሔር ባረከው። ምን ብሎ እንደባረከው ታውቃላችሁ? ከዛሬ ጀምሮ ያዕቆብ ብለህ አትጠራም አለው። ይሄ ትልቁ በረከት። ከዛ እንዲህ አለው፣ አይደንቲቲውን ኢሚዲየትሊ ቀየረው። ትልቁ በረከት አይደንቲቲ ነው። ስሙ ይበደም። ከዚህ ቀን ጀምሮ አለ ያዕቆብ ተብለህ አትጠራም። አንተ የትውልድ አባት ነው። አንተ ውስጥ የማየው በአንተ አይደንቲቲ ውስጥ የማየው ብዙ ህዝብ ነው አለ። የብዙ ህዝብ መጠሪያ ያደርግሃለሁ አለው። ይሄ የታገለ ሰው ስሙኝ፣ የታገለ ሰው ያዕቆብ የሚባል ሰው አንድ ነገር አለ። መጽሐፍ ቅዱስ ነው። በኋላ ልቀቀኝ አለ። ሹሉዳውን ነካውና ለቀቀው። ከዛ መጽሐፍ ቅዱስ እንደዚህ ላይ የድሮ ትርጉም ምን የሚል ይመስላችኋል? ጭኑን ነክቶት ከተወ በኋላ በዚህ ስፍራ እግዚአብሔር አገኘች፣ እኔም ምን ሆኜ ቀረሁ አለ። ሰውነቴ ድና ቀረች። ምን ማለት ይመስላችኋል? ሰውነቴ ድና ቀረች ማለት እግዚአብሔር ፈወሰኝ ማለቱ ይመስላችኋል? አይደለም። ከእግዚአብሔር ጋር ታግዬ እንዲህ መውጣቴ ራሱ ትልቅ መታደል ነው ማለቱ ነው። ገብቷችኋል? ክፍሉ እንደዛ ነው የሚለው። ሰው ከእግዚአብሔር ጋር ታግሎ እንዴት ይድናል? አለመሞቴ ራሱ ትልቅ ነገር ነው ማለቱ ነው። ግልጽ ነው እንዴ? የእግዚአብሔር እኮ አብርሆት ነው የመጣው። እግዚአብሔር በጉባኤያችን እንደዛ ነው የሚያደርገው። ሙሉ እግዚአብሔር በዚህ ሲዝን ውስጥ እግዚአብሔር ሊጎበኘን ባለበት በዚህ ሲዝን ውስጥ የእግዚአብሔር አለሆት በሙላት ይመጣል። ያለ ትግል ያለ ልፋት የእግዚአብሔር መገኘት ይገኛል። ዛሬ የምቀጥለው የጉብኝት ቀን የሚለውን ነው ልላችሁ ፈልጌ ነው። ሃሌሉያ። ዛሬ ሰመራይዝ አላረግም። በጣም የምናገርበት የዚህ የጉብኝት ዋናው መጨረሻውን ሐሳብ የምናገርበት ስለሆነ እግዚአብሔር ይጎበኛል። እኔ በመንፈሴም ዲዘርን አደርጋለሁ፣ ደግሞ ሁኔታውም ይናገራል። እግዚአብሔር ሊጎበኘን ወዷል። እኛ አይደለም እኮ ያቀድነው፣ ከኛ ጋር ተማክሮ አይደለም። በቃ ወደደ እግዚአብሔር። በቃ ሊጎበኘን ወዷል። እስቲ ይጎበኘኛል በሉ። ሃሌሉያ። እችን አጭር ነገር ልንገራችሁና ወደ ዛሬው ሐሳብ ነው። ባለፈው እንግዲህ የተናገርኳቸውን 4 ነገሮች ሐሳቡን ብቻ አንብቤ ነው የሚሄደው። እንደምታስታውሱት እግዚአብሔር ሊጎበኝ ሲፈልግ በሰዎች ላይ፣ በቤተ ክርስቲያን ላይ፣ በሀገር ላይ ምን ያመጣል ብለናል? ሸክም፣ የቤቱ ሸክም። በቃ ስለ ጉዳይ፣ ስለ ትውልዳቸው፣ ስለ ህዝባቸው፣ ስለ ሀገራቸው፣ ስለሚያገለግሉት ቤተ ክርስቲያን ሸክምን ያስቀምጥባቸዋል። ሸክም ሲመጣ የመጀመሪያው የሚያደርገው ነገር ምንድነው አልኩኝ? መለየት ነው። የመለየት ህይወት እግዚአብሔር ልይት አድርጎ ያወጣል። ከክራውዱ ያወጣል። ለራሱ ፐርፐዝ ያወጣል። ለራሱ ዓላማ ያወጣል ብዬ ተናግሬያለሁ። ሁለተኛው በዚህ ውስጥ አብሮ እግዚአብሔር የሚለቀው ይሄ ሰው ሐሳብ አይደለም። እግዚአብሔር አብሮ የሚለቀው ምጥ ያስገባባል። የመናፈቅ ምጥ እስኪወለድ ድረስ ይሄንን ያመጣል ብያለሁ። ሶስተኛ ለመውለድ ምን ያስፈልጋል? መጨረሻው ሰዓት ላይ ምጥ ካለ
ውይ በቃ ይቅርብ ይባላል አይባልም። ምጡ ከመጣ በቃም ታግሶ መቆየት ነው። ጸንቶ በርቺ መጥቷል በርቺ የሚባል ነገር አለ። እንግዲህ በዚህ በሀገራችን በቃ ልትወልድ ነው እየተባለ ያበረታታሉ። ጸንቶ መቆየት እስከ መቼ? እስኪወለድ። ይሄ መጀመሪያ እግዚአብሔር ሸክም ነው። ሁለተኛው የእግዚአብሔር የጉብኝ ጊዜ መገለጫ ባህሪያት ምንድናቸው ብለን አንስተናል። ባለፈው ሳምንት ነው ከ15 ቀን በፊት ያገለገልኩት በሱ ሐሳብ ላይ ነው። አንደኛ የእግዚአብሔር የጉብኝ ጊዜ ሲመጣ አንዱ መገለጫ ባህሪ ድንቅና ምልክቶች፣ ታምራቶች ናቹራሊ የሚሆኑ ነገሮች ናቸው። ታውቃላችሁ እግዚአብሔር የእስራኤልን ሕዝብ ጩኸት ሰማሁ አለና ሊጎበኛችሁ ወረድኩ ነው ያለው። እና ሊጎበኛቸው ሲወርድ ጠላቶቻቸውን አስቀድሞ ቀጥቅጦ ነው። ጉብኝት ከቅጥቀጣ በኋላ ነው። ጠላትን አዋርዶ ቀጥቅጦ ነው። ሃሌሉያ! ጠላት መባረክህን አይቶ አሻራ አሳጥቷቸው መታሰቢያቸውን አጥፍቶ እግዚአብሔር ምን ያደርጋል? ይጎበኛል። ሁለተኛ እግዚአብሔር ሲጎበኝ አንዳንዶች ምህረት ያስፈልጋቸዋል። አያችሁ፣ ሁሉ ብርቱ አይደለም። የእግዚአብሔር ምህረት ደግሞ ጎትቶ የሚያመጣቸው አሉ። እንደዛ 38 ዓመት በአልጋ ላይ ተቀምጦ እዛ ውሃ ዳር ተቀምጦ እንደነበረው ብዙ ጊዜ የካይሮስ ሞመንት ያመለጠው እንደዚህ አይነት ሰው ሲኖር የእግዚአብሔር ምህረት ያስፈልግ። ያለ እግዚአብሔር ምህረት የሚሆን ነገር የለም። የእግዚአብሔር ምህረትና ቸርነት ፓኬጁን ባለፈው አፖስቶል በተደጋጋሚ አስተምሯል። እኔም ጥቂት ነክቻለሁ። ታውቃላችሁ እግዚአብሔር ምህረት ከምን ይሻላል ያለው? ከህይወት ይሻላል። በምህረት ውስጥ ሁሉ ነገር ስላለ ማለት ነው። ሶስተኛው ያየነው ባለፈው ሳምንት እግዚአብሔር ሲጎበኝ ብልጽግና ዌልዝ ትራንስፈር የግድ ነው። እግዚአብሔር እኮ የግብፃውያንን ለ300 ምናምን የዘረፉትን የበዘበዙትን በአንድ ቀን እኮ ነው እግዚአብሔር ያላቸው የምትፈልጉትን ጠይቁ ነው ያለው። የምትፈልጉትን ማለት እኮ ከባድ ጥያቄ ነው። በጣም ከባድ ጥያቄ። እና ባለፈው እንደነገርኳችሁ የጆሮ ጌጥ ይዛችሁ ይሉ አይደለም፣ የወርቅ ዕቃ የብር ዕቃ ያለን የነገራቸው። ሰዎቹም የዋዛ አይደሉም። የወርቅ ዕቃ የብሩን ዕቃ አንጡ አሉ። እነሱም ውሰዱልን ያሏቸው። እግዚአብሔር ኦልሬዲ ፌቨርድ ስላደረጋቸው አምጣ ስትለው እምቢ የማለት አፒታይቱም የላቸው። ጠላት ወዶ ሳይሆን ፈቅዶ ውሰድልኝ ብቻ አንተ ይዘኪር ነው የሚልህ። እግዚአብሔር ምድራችንን ይጎበኛል። ሀብቷ ይወጣል፣ ሪሶርሷ ይወጣል። ባለፈው ያቆምኩት እዚህ ላይ ነው። ዛሬ በጣም መሰረታዊ ነገር አንድ ሐሳብ እናገርና ወደ መጨረሻው ሐሳብ ይሄዳል ማለት ነው። እግዚአብሔር እንዴት ነው የሚጎበኘን? እንዴት ነው የሚጎበኘን? እስቲ ጎበኘኛል በሉ። ሊጎበኝ የሚመጣ እንዴት የሚጎበኝ ይመስላችኋል? እግዚአብሔር ጥሩምባ አያስነፋም። ሲጎበኝ ያውቅበታል። ይመጣል። እንዴት እንደሚመጣ ያውቅበታል። አንድ ክፍል አሳያችኋለሁ። ሉቃስ 1ን የምታወቁትን ክፍል ነው የማያነባው። እሱ ላይ ትንሽ እንዴት ይጎበኘናል? ድንገት በፍጥነት ይጎበኘናል። እስቲ ድንገት በሉ። ሃሌሉያ! እስቲ ድንገት እጎበኛለሁ በሉ። እግዚአብሔር እንዴት ይመጣል? ድንገት። እመጣለሁ ብሎ አይናገርም። አንዳንድ ጊዜ እመጣለሁ ብሎ ይናገራል። በአብዛኛው አይናገርም። ድንገት ይመጣል። እግዚአብሔር ምን ያውቃል ማለት ነው? ምን ያውቃል ማለት ነው? ሰርፕራይዝ ያውቃል ማለት ነው። ሃሌሉያ! ሰርፕራይዝ አላችሁ ማለት ነው። እስቲ እግዚአብሔር በሉ። ይጎበኘኛል፣ ድንገት ይመጣል። ታውቃላችሁ መጽሐፍ ቅዱሳችን እናንተ የምትፈልጉት ጌታ ይላል ድንገት ወደ መቅደሱ ይመጣል ይላል። ሃሌሉያ! እናገራለሁ፣ ትንቢት ልናገር። ማን ነው እየተጠባበቀ ያለ? ማን ነው የእግዚአብሔርን እጅ እየፈለገ ያለ? እግዚአብሔር ድንገት ሰርፕራይዝ ያደርጋቸዋል። እኔ አውጃለሁ በኢየሱስ ስም የእግዚአብሔር ሰርፕራይዝ ያስደንግጣችሁ።
በኢየሱስ ስም ያስደንግጣችሁ። ቁጭ በሉ ተባረኩ። ሉቃስ 1 እንዲህ የሚል ቃል አለ። በጣም የምወደው ኢምፖርታንት ቃል ነው። እቺን ቃል ስሙኝ። ታውቃላችሁ ዘካርያስና ኤልሳቤጥ የሚባሉ ባልና ሚስቶች አለ። እነኚህ ሁለቱም የሌዋውያን ናቸው። ከአሮን ወገኖች ናቸው። የሌዊ ነገድ ውስጥ ያሉ ሰዎች ናቸው። እሱ ካህን ነው ባሏ። መጽሐፍ ቅዱስ እንደዚህ ይላል። በጣም የሚገርመው ሁለቱም ይላል በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ ይላል። ያለ ምን? እስቲ ያለ ነቀፋ በሉ። ሰዎቹ ምን አድርገዋል? አርጅተዋል። እናንተ ሁኔታ ሰፈርተኛ ማን በዛን ዘመን ደግሞ አይሁዳዊ ሆነ ለዛውም ሌዋዊ ሆነ። አለመውለድ ማለት እርግማን እንደሆነ ታውቃላችሁ። በዛ ኮንቴክስት የተረገመ ሰው ነው የማይወልደው ብለው ነው የሚያምኑት። ከዚህም የተነሳ ነቀፌታ መታወቂያቸው ነው። ነቀፌታ እና ለብዙ ዘመናት ለብዙ ዓመታት ብላችሁ ማሰብ ትችላላችሁ። እንዲህ ይላል ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል። ሃሌሉያ። የእግዚአብሔር ጽድቅ ነበሩ አይደለም፣ ቢያንስ ግን በእግዚአብሔር ፊት እግዚአብሔር የሚፈልገውን ነገር ራይት አድርጎላቸዋል። በእኔ ፊት ለመታየት you are right ብላቸዋል። ራይት ተደርጎላቸዋል። እኛ አንድ የታዘዘ ስላለ ነው በእግዚአብሔር ፊት ራይት የተደረገልን። ሃሌሉያ። የታዘዘ አለ ስለኛ የተቀደሰልን የጸደቀልን። ሃሌሉያ። እና እንደዚህ ይላል ኤልሳቤጥም መካን ነበረችና ልጅ አልነበረቻቸውም። ሁለቱም በእድሜያቸው አርጅተው ነበር ይላል። ጉዳዩ ምን ሆኗል? አብቅቷል። እስቲ አርጅተዋል በሉ። እስቲ አርጅተዋል በሉ። ምን ተደርጎበታል ማለት ነው? ተስፋ የተቆረጠበት ጉዳይ ነው። በማዘን በእነሱ ዘንድ ግን እነኚህ ሰዎች ምን ያደርጋሉ? ይጸልያሉ። ይገርማቸዋል። ይጸልያሉ። እናንተ አርጅተውም ይጸልያሉ። እድሜያቸውም ገፍተው ይጸልያሉ። ለእግዚአብሔር የማይቻል ነገር አለ? ይቻላል። እስቲ ይቻላል በሉ። ለሰው የማይቻል ነው ለእግዚአብሔር የሚቻለው። ለሰው የሚቻለውማ እግዚአብሔር አንተው ቻለው ነው የሚለው። እግዚአብሔር የሚያስፈልገው የማይቻል ቦታ ላይ ነው። እግዚአብሔር እንዲህ አይነት ተስፋ የተቆረጠበት ሁኔታ ደስ ያሰኘዋል። ዛት ኢዝ ሚራክል ሞመንት ማለት እሷ ናት። ሃሌሉያ። እነግራችኋለሁ ተስፋ የተቆረጠበት ጉዳይ አላችሁ። እግዚአብሔር ሊመጣበት ነው። እሱ ሊከብርበት ነው። እግዚአብሔር እኮ እንደዚህ አለ። ተውት። እኔ ክብሬ ሊያበዛ ይፈልገው ነው። አውቄ እኮ ነው ዝም ያልኩት እስከ ጥግ እስኪደርስ። ሰይጣን ታውቃላችሁ የተሳካለት የሚመስልበት ሰዓት አለ። ነገር ሁሉ ያለቀለት ጨረስኩ ያለ ልክ ሰይጣን ጨረስኩ ሲል እግዚአብሔር ይጀምራል። ሃሌሉያ። እስቲ የኔ ነገር በሎ እየጀመረ ነው። ድምፅ መጥቷል። እየጀመረ ነው። ሃሌሉያ። እቺን በደም ስሙኝ። በጣም የምወዳት ክፍል እቺን ነገር ስሙኝ። ኒው ክሬሽኖች ሰውየው አርጅቶ ካህኑ አርጅቶ አገልግሎት አላቆመም። ተታኸኝ እንዴ ይሄን ያህል ጊዜ ጠብቄ እስከ መቼ ነው የምታገስ? እስከ መቼ ጊዜ እንዴ ይሄ ሁሉ ቃል ተስፋ ሰጠኸኝ፣ ለዛውም በቤት ቀንና ሌሊት እያጠንኩልህ አላለም። ምን እንደምታውቃላችሁ እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል ይላል። ሃሌሉያ። በማፊት በእግዚአብሔር ፊት አገልግሎት ውበት ነው። አገልግሎት ሽልማት ነው። እኔ በዘመኔ አላየሁም። አገልግሎ የከሰረ እስከ ዛሬ አላየሁም። ይሄው እኔም በጥቂት እንኳን 20 ምናምን ዓመት እያገለገልኩ ነው። አንድም ቀን እግዚአብሔር ምንም ነገር አጉሎብኝ አያውቅም። በቻሌንጅ ውስጥ አላለፍኩም፣ አልፌያለሁ። ክብሬ ነው። በዛ ውስጥ እግዚአብሔር ማንነቱን አስለምዶኛል፣ ውበቱን አሳይቶኛል፣ እንድጠጋጋው አድርጎኛል። ሃሌሉያ። ከዛ እንዲህ ይላል ቁጥር 19
እንደ ካህናት ሥርዓት ወደ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆሞ ይጸልዩ ነበር። የጌታ መልአክ በዕጣኑ መሰሚያ ቀኝ ቆሞ ታየው። ሰውየው መልአክ ጠብቋል? አልጠበቀም። ምን ሊያደርግ ነው የገባው? በክፍሉ ተራ እንደ ድሮ ሊያጥን። በጣም የሚገርማችሁ ነገር ገብርኤል ሰርፕራይዝ ያለው ነው የሚመስለኝ። እንደሱ እኮ ነው። ዘካርያስም ባየው ጊዜ ደነገጠ ይላል። ፍርሃት ምን አደረገበት? እናንተ አልጠበቀም። መልአክ ይመጣል ብሎ ለዛውም የምስራች ይዞ የሚመላለሰው ገብርኤል አልጠበቀም። በዚህ ዘመን ታውቃላችሁ አንዳንድ እህቶቻችን እኮ ታገቢኛለሽ የሚለው ፌንት ያደርጋሉ። አላያችሁም? ቪዲዮ ላይ አላያችሁም? እኔ አይቻለሁ። ድንገት ምክንያቱም ደስታቸው ልክ ሲያጣ፣ አንዳንዶቹ ደግሞ ድንግጥ ብለው ልክ እንደ ዘካርያስ ማለት ነው። እውነቴን እኮ ነው። እኔ አላስደነገጥኩም። በእኛ ጊዜ እኮ እንደዚህ የለም። እወድሻለሁ፣ የምታገቢኝ ከሆነ ቁርጡን ዛሬ ሆኖ ንገሪኝ። እንደሱ አይደለም እንዴ? በእኛ ዘመን እንደዛ ነው። እኔ እሺ ብላኝ ለጋብቻ ለቤተ ክርስቲያን አሳውቂ አብረን ስንሄድ እጅ መነካካት እንኳን አይፈቀድም። እጇን ከነካኋት ምን ፈልገህ ነው የምባለው? ደጉ ዘመን እንደ አባቶቻችን ልጅህን ለልጅ አንባባልም፣ ግን ቢያንስ ጠይቀንም ቢሆን በአግባቡ እንወስዳለን። ብቻ ሰርፕራይዝ ደስ ይላል። እህቶች እንዴት እንደሚያስደስታቸው አላውቅም። እኔ በዚህ ዘመን አንድ እህት ብቻ አየሁኝ ባሏን ሰርፕራይዝ ያደረገች በቅርብ ሰምቻለሁ። አንድ ቀን እነግራችኋለሁ። ባልየው ሰርፕራይዝ ሊያደርግ እየተዘጋጀ እያለ እሷ ቀድማ ሰርፕራይዝ አደረገችው። ኢት ኢዝ አሜዚንግ። እህቶች ጌታ ጸጋ ያብዛላችሁ። ደነገጠ ይላል ዘካርያስ። ከምር አስደንግጦታል። እግዚአብሔር እንዲህ ያስደነግጣችኋል። እግዚአብሔር ሲጎበኝ ደንግጠህ ይሄ ከማን ነው እስክትል ድረስ፣ ይሄ የማጅ ነው እስክትል ድረስ፣ የእግዚአብሔር መሆኑ እስኪገባ ድረስ ያስደነግጣችኋል። በጉብኝት ጊዜ ኔቨር መደንገጥ ምርጫ ነው። ደንግጠህ ነው የምትቀበለው። ኧረ ይሄ ሁሉ እስክትል ድረስ፣ እንዴት ለእኔ ይገባኛል እስክትል ድረስ እግዚአብሔር ያስደነግጣል። ሲመጣ ባለፈው ወንድማችን ፓስተር ዳዊት እንዳለ ነው እግዚአብሔር ደሞዝ አይከፍልም፣ መጥቶ ክፍያን የሚያወራርደው። ጠላት የነጠቀህን ሁኔታ ያዘገየብህን ይደምረውና በራሱ 7 እጥፍ ያደርግና እግዚአብሔር ይጎበኛል። እንዴ ስጡ ብሎ እኮ ይሰጣችኋል ብቻ አይደለም፣ የተነቀነቀ የተጨቆነ የተትረፈረፈ ነው ያለው። ሃሌሉያ! እስቲ እግዚአብሔር ይጎበኘኛል በሉ። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩ እንዲህ አለው፣ እችን ስሙኝ፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ አለው። ጸሎቱ ምን ተደርጓል? ግን ሰውየው የተሰማ አልመሰለውም። ምክንያቱ ተመልከቱ፣ ሁኔታ ተስፋ አስቆርጦታል። ዛሬ የምስራች አለኝ። ጸሎት ይሰማል፣ አባት ይሰማዋል። የአንተ አባት ጆሮ ዳባ አይልም፣ በአንተ ጉዳይ ዝም አይልም። አንተ ክፉ አባት ሆነ ለልጅ መልካም ማድረግ ከቻልክ ብሏል እግዚአብሔር። እኔማ የሰማያዊ አባት እንዴት አብልጬ ብሏል። ሃሌሉያ! የሚበልጣለው አባታችን የሚበልጣለው። የማይሰማ ይመስላል እኮ ብዙ ጊዜ አይመስልም። የምናልፍበት ሁኔታ እኮ አንዳንድ ጊዜ አይመስልም። በቃ እግዚአብሔር የለም ነው የምንለው። እንዴት ትቶኛል? በቃ ያውልህ ትቼልሃለሁ።
እግዚአብሔር ሲጎበኝ እንዲህ ነው የሚያስደንቀው። ደስታ ይሆናል። ድንገት ፍጥነት ነው የሚሆነው። ታውቃላችሁ ዮሴፍን ለ2 ዓመት ከተረሳ በኋላ ለ2 ዓመት እስር ቤት ተርጉሞ ህልም ተርጉሞ ከሞት አድኖት ሰውየው እዛ ሲሄድ ረሳው ይላል። ደስ አይልም? እግዚአብሔር እኮ ነው ያስረሳው። ጊዜው ሲደርስ አስታወሰው። እግዚአብሔር ሊጎበኝ ሲፈልግ ነገስታት ውስጥ ሁሉ መግባት ይጀምራል። ታውቃላችሁ ንጉሱን ፈርዖንን መፍታትም መተርጎምም የማይችለውም ህልም ሰጠው። ማን ይፍታ? ዮሴፍ ተራ ደረሰ። እናንተ ወደ ዮሴፍ ይልና አስቸኮሉት የሚል ቃል አለ። ታውቃላችሁ እግዚአብሔር ድንገት ይመጣል፣ ያስቸኩላል፣ ያፈጥነዋል። ጉዳያችሁ የሚፈጥን ሰዎች፣ ጉዳያችሁ የሚፈጥን ሰዎች፣ የእግዚአብሔር ነገር የሚፈጥንላችሁ ሰዎች ሌላ አንድ ክፍል ላይ ያሳያችሁና ዋናውን ሐሳቤ እናገራለሁ። ዮሐንስ 11 ታውቃላችሁ እግዚአብሔር የሚጎበኘው ድንገት እንደሆነ ላሳያችሁ ነው። ዮሐንስ 11 ላይ በጣም የምታውቁት ቃል አለ። ማርታ ማርያም እና አልዓዛር የሚባሉ ሰዎችን ታውቋቸዋላችሁ። መጽሐፍ ቅዱሳችን እንደዚህ ይላል። ማርታ እና ማርያም እና አልዓዛር ከጌታ ጋር በጣም ቅርበት ያላቸው ነው። ደግሞ ጌታ ኢየሱስ ይሄን ቤተሰብ ምን ያደርጋል ይላል? በጣም ይወዳቸዋል ይላል። ይወዳቸዋል። እና የአልዓዛር መታመም ተሰማ። የምፈልገው ይሄንን ሐሳብ አይደለም፣ ሐሳቡን እንድታገኝ ነው። መታመም ተሰማ። ልክ ከታመመ ከ2 ቀን በኋላ ኢየሱስ በጣም ይገርማቸዋል እኮ። እኔ እኮ የኢየሱስ ነገር ራሱ አንዳንዴ እኮ ይገርማል። ሐሳቡን ቀይሮ ወደ ይሁዳ እንሂድ አላቸው። ደቀ መዛሙርትን መሄድ ያለበት ወዴት ነበረ? ወደ ቢታንያ ነበር አለ መሄድ ያለበት። እነንተና ወዳሉ ማነው እነ ማርታ ወዳሉበት ታሟል። ኢየሱስ ምን እንዳለ ታውቃላችሁ? አይ አልታመመም አላቸው። ኑ እንሂድ አለ። እንዲያውም እዛ ባለመሆኔ በጣም ደስ ይለኛል አለ። ለምን አለ? የእሱ መታመም ሌላ እኔና አብ እንከብርበት ነው አለ። እግዚአብሔር ግሎሪ የሚያዘጋጅበት ዘመን አለው። አንዳንድ ነገሮች ውስጥ ስናልፍ ጠላትም ያምጣው ሰውም ያምጣው በዛ ውስጥ ግን እግዚአብሔር ይከብራል። ሃሌሉያ። ከዛ እንሂድ አላቸው። ከዛ ልክ 4 ቀን ሲሆን ኑ አሁን አልዓዛርን ልናስተኛው ልናስነሳው እንሂድ አላቸው። ከዛ በጣም ዲድሞስ የሚባል አንድ ቶማስ የሚባል ሰው አለ። ሰውየው ቀላጅ ነው። በጣም ቀለደ። እኛ ምኑ አብረን እንሙትና ያስነሳናል አለ። ለምን የሱን እናያለን? እኛ ራሳችን ኤክስፒሪየንስ እናድርገዋለን። ከዛችን ነው የምፈልገው። ከዛ ማርታ ልክ ኢየሱስ ወደዛ አካባቢ ሲደርስ ከመንደሩ ጫፍ ላይ ይለዋል ሲደርስ መጣች። ኢየሱስ ወዳለበት መጣች። በጣም በሚገርም ሁኔታ መጣች። የንግግሯን ቶን መለየት አልቻልኩኝም ከጽሁፉ። አንተ ግን እዚህ ሆነ ብትኖር ኖሮ ብሶት ያለበት ግን መሆኑን ትገነዘባላችሁ ከንግግሯ ጀርባ። አንተ እኮ በዚህ ብትኖር ኖሮ ወንድማችን ባልሞተን ነበር አለችው። ኢየሱስ እንደ ቀላል እኮ በቃ ይነሳል አላት። እንዲህ ነው ያላት፣ ይነሳል። እስቲ ይነሳል በሉ። ኢየሱስ እንደዚህ ይላል፣ ይነሳል። እሷ ኤስኬቶሎጂ በጣም አጥንታለች። በጣም የተመራመረች ናት። አዎ አውቃለሁ በትንሣኤ በምጽአት ጊዜ በትንሣኤ እንደሚነሳ አውቃለሁ አለች። ኢየሱስ የምታውቀውን እስካቶሎጂ ፉርሽ አደረገባት። ትንሣኤና ህይወት እኔ ነኝ አለ። ኢየሱስ እኔ ነኝ አላት። እሷ ስለ ምጽአት ስታስብ አረ እኔው ነኝ፣ ትንሣኤና ህይወት እኮ እኔ ነኝ። እኔ ባለሁበት ሁሉ ትንሣኤ አለ አለ። እኔ ባለሁበት ሁሉ ህይወት አለ አለ። ሃሌሉያ። ሞተ የምትሉት ነገር አለ፣ ይነሳል፣ ይነሳል። ዘገየ የምትሉት ነገር አለ፣ ይመጣል፣ ይቀሰቅሰዋል።
የሷ ተራ አለፈ። ኢየሱስ እንዲህ የሚል ቃል ተናገረ። የሚያምንብኝ እቺ መደም ስሙ በተለይ አዳዲስ ሰዎች ካላችሁ የሚያምንብኝ አለ ቢሞት እንኳን ምን ያደርጋል አለ በህይወት ይኖራል። ኢየሱስ ህይወት ሰጪ ነው። እስቲ ኢየሱስ ህይወት ሰጪ ነው በሉ። ሃሌሉያ። ከዛ የማርያም ተራ መጣ። ማርያም የምትታወቅበት አንድ ባህሪ አላት። ማርያም የምትታወቀው በወርሺፕ ብቻ ነው። ልክ ማርያም ስትመጣ አስቀድማ ያደረገችው እግሩ ስር ሄዳ እግሩን ያዘችው። she acknowledge him እውቅና ሰጣቸው። አንተ ጌታዬ ነህ፣ አንተ አምላኬ ነህ ማለቷ ነው። እዛ ክፍሉ ላይ ዮሐንስ 11 ስታነቡት ማርያምም በእግሩ ላይ መጣ ሽቶ ያፈሰሰችው ነው ይላል። ቁጥር 1 ምናምን ጀምሮ ስታነቡት እና ኢየሱስ እንዲህ አለችው። የተጠቀመችው ቃል ተመሳሳይ ነው ከማርታ ጋር፣ ግን የሷ ቶኑ ይለያል። ከመልሱ ማወቅ ትችላላችሁ። ሁኔታው ያስታውቃል። አንተ በዚህ ኖረ ብትሆን ታውቃላችሁ። ኢየሱስ በዛ ኖሮ ቢሆን ይሞት ነበር? አይሞትም። አልሄድም ያለው ለዚህ ነው። አይችልም። በእነሱ መጨከን አይችልም። በማርታ ባላዛር መጨከን አይችልም። በማርያም መጨከን አይችልም። በዛ ባለመኖሬ ስለእናንተ ደስ ይለኛል ያላቸው ለዛ ነው። ያስነሳዋል። ታውቃላችሁ። ይሄን ተናገረች። ኢየሱስም ከዛ ለቅሶዋን ቀጠለች ይላል። አብረዋት የነበሩም አይሁዶችም አብረው ማልቀስ ጀመሩ። ከዛ ኢየሱስም በልቡ አዝኖ ይላል፣ በመንፈሱ ታውኮ ይለዋል። ምንም አላለም። ኖ ኒድ የት ነው ያስቀመጣችሁት አላቸው። ልክ እየሄደ እያለ እንባው ወረደ ይላል። አንዳንድ ሰዎች እንደዚህ ይላሉ። ሁለት ትርጓሜ ነው የሚሰጡት። አንዳንድ ሰዎች በማርያም ሁኔታ አዝኖ ነው፣ ለቅሶዋ አሳዝኖት ነው ይላል። እኔ ይሄም ልክ ነው ብዬ ነው የማምነው። ለምን? ኢየሱስ ሩህሩህ ስለሆነ፣ የሚራራ ስለሆነ፣ የሚያዝን ስለሆነ እውነት ነው። ሁለተኞቹ ደግሞ እንደዚህ ይሉታል። ኢየሱስ ላስነሳው ይሄዳለሁ ብሎ እንዴት ያለቅሳል? ሊያለቅስ አይችልም። ያለቀሰው በእነሱ አለማመን ነው። ተገርሞ ነው ያለቀሰው ይላሉ። አንዳንዶች እንደሱ ይላሉ። ግን ኢየሱስ ሩህሩህ እንደሆነ አውቃለሁ። የሚራራ ነው። የሰው ሁኔታ ይገባዋል። ለዚህ ነው መጽሐፍ ቅዱሳችን የዕብራውያን መልእክት ጸሐፊ እሱ እንደኛ ሰው ሆኖ የተፈተነ ስለሆነ የማይራራ አምላክ የለም ይላል። የሚራራ ነው፣ ሩህሩህ ነው። ከዛ የራሳችሁን ጉዳይ ራሳችሁ ጨርሷል። አንሱ አለ ድንጋዩ። አነሱ። ከዛ ኢየሱስ እንዲህ አደረገ። እኔ በጣም እንድትሰሙኝ መፈልጋት ይችላል ነው። እግዚአብሔር ተነሳ፣ ኢየሱስ ተነሳ ማለት አይችልም? ታውቃላችሁ። አልዓዛርን በስሙ ጠርቶ አልዓዛር ጉዳይን ጠርቶ ነው የሚያስነሳው። ልፈልጌ ነው እግዚአብሔር የጣልከውን ያንን የጣልሽውን ጉዳይ እግዚአብሔር ያንን የረሳሽውን ጉዳይ ጠርቶ ያወጣዋል፣ ህይወት ይሰጠዋል። እኔ አንድ ቃል ትዝ አለኝ። ሙታን የእግዚአብሔርን ልጅ ድምፅ ይሰማሉ ብሏል ኢየሱስ በዮሐንስ 6 ላይ። እና ኢየሱስ አልዓዛር ብሎ የጠራው ሌሎችም አብረው እንዳይወጡ ነው ብዬ አስባለሁ። ምክንያቱም እዛ ቦታ የመቃብር ስፍራ ነው። አንተ ሙታን ተነሳ ቢል ሁሉም ተነስቶ ይወጣል። እንዴ መጽሐፍ ቅዱስ በመቃብር ያሉ ይላል ድምፁን ይሰማሉ ይላል። እና ኢየሱስ ብልጥ ነው። ማስነሳት የፈለገው አልዓዛርን ስለሆነ እድሜያቸው የገፋ በቂ ናቸው ብሎ አስቦ ሊሆን ይችላል። ኢየሱስ እኮ ነጥሎ ተኳሽ፣ ነጥሎ አልዓዛርን ብቻ አልዓዛር ሆይ ውጣ አለው። አንተ ሙታን ሰሙት ድምፁን። ኢየሱስ ነገራችሁን ይጠራዋል። ትንቢት እናገራለሁ፣ ይጠራዋል። ተስፋ የቆረጣችሁበትን ነገር ይጠራዋል። የጠበቃችሁትን ነገር ያፈጥነዋል። እህታችን አዲስ አንድ ዝማሬ ዘምራለች። የጠበቅኩት ጌታ ድንገት ይመጣል፣ ድንገት ይመጣል፣ አዎ ድንገት ይመጣል፣ ሁሉን ይነሳል። የጠበቅኩት ጌታ
ድንገት ይመጣል፣ ድንገት ይመጣል፣ አሜን ድንገት ይመጣል፣ ሁሉም ውብ ያደርጋል። ዞር በል ጠላቴ አትነዝንዘኝ፣ ዞር በልልኝ፣ መቼ ሊረሳኝ ነው እግዚአብሔር አባቴ ሆነኝ። ስንቱን አልፍ ያለው በእርሱ ብርታት በጀርባው አዝሎኝ፣ አሁንም ታማኝ ነው ግን ጌታ ፈጥኖ ሊረዳኝ። አልተውህም ብሎ ተናግሮኛል፣ እንደርሱ እውነተኛ የት ይገኛል? እንደርሱ እውነተኛ የት ይገኛል? ያስጨበጠኝን ቃል አምነዋለሁ፣ በቃሉ ይገኛል አምነዋለሁ፣ በቃሉ ይገኛል አምነዋለሁ። አልተውህም ብሎ ተናግሮኛል፣ እንደርሱ እውነተኛ የት ይገኛል? እንደርሱ እውነተኛ የት ይገኛል? ያስጨበጠኝን ቃል ይዛለሁ፣ በቃሉ ይገኛል አምነዋለሁ፣ በቃሉ ይገኛል አምነዋለሁ። ድንገት ይመጣል፣ ድንገት ይመጣል፣ አሜን ድንገት ይመጣል፣ ሁሉን ይለውጣል። ድንገት ይመጣል፣ ድንገት ይመጣል፣ አሜን ድንገት ይመጣል፣ ሁሉን ይለውጣል። ሃሌሉያ እሰይ! ድንገት ይመጣል የምትጠብቁት ጌታ ድንገት ባላሰባችሁ ሰዓት ይመጣል። ድንገት ሲመጣ ወደ መቅደሱ እምባን በማበስ ማነው እንደሱ? ሰብሬ አልፋለሁ የናሱን ደጅ፣ መቆም አልሻም ከቶ ጌታ እስከሚያልፍ። ድንገት ይመጣል፣ ድንገት ይመጣል፣ ድንገት ይመጣል፣ ሁሉን ይለውጣል። ድንገት ይመጣል፣ ድንገት ይመጣል፣ እሰይ ድንገት ይመጣል፣ ሁሉን ይለውጣል። ሃሌሉያ ይመጣል ድንገት። ኢየሱስ ድንገት ይመጣል። ኢየሱስ ድንገት ይመጣል። ሃሌሉያ ኢየሱስ ድንገት ይመጣል። ወደ ጓዳችን ይመጣል። ኢየሱስ አይዘገይም። ቢዘገይም እንኳን ይመጣል። ሃሌሉያ ኢየሱስ ይመጣል በሉ። እስቲ አንድ ደቂቃ እንጸልይ ሁላችን። ድንገት ይመጣል፣ ድንገት ይመጣል፣ አሜን ጂባዳራዶ ላቬሳቦና ላዴና ቫጋዲባ ያረካል። ድንገት ይመጣል፣ ድንገት ይመጣል፣ አሜን ድንገት ይመጣል፣ ሁሉን ያደርጋል። እሱን ብዬ የምን ጭንቀት፣ እሱን ብዬ ያለ ስጋት ልቀመጥ እንጂ ተዘልዬ። ጌታን ብዬ የምን ጭንቀት፣ ጌታን ብዬ ያለ ስጋት ልቀመጥ እንጂ ተዘልዬ። ቢዘገይም እኮ በእርግጥ ይመጣል፣ ሁሉንም ነገሬን አዲስ ያደርጋል። በቀጠረው ሰዓት በራሱ ጊዜ በእኔ ይገሰጻል ሐዘን ትካዜ። ቢዘገይም እኮ ጌታ ይመጣል፣ ሁሉንም ነገሬን አዲስ ያደርጋል። በቀጠረው ሰዓት በራሱ ጊዜ ከእኔ ይገሰጻል ሐዘን ትካዜ። እሱን ብዬ የምን ጭንቀት፣ እሱን ብዬ ያለ ስጋት ልቀመጥ እንጂ ተዘልዬ። ጌታን ብዬ የምን ጭንቀት፣ ጌታን ብዬ ያለ ስጋት ልቀመጥ እንጂ ተዘልዬ። ሃሌሉያ! የምንጠብቁት ጌታ ድንገት ወደ መቅደስ ይመጣል።
የምትጠብቂው ጌታ ድንገት ወደ መቅደሱ ይመጣል። ሃሌሉያ! ጌታ ስም ይባረክ። የዚህን የመልእክቴን ዋና ሐሳብ ክላይሜክሱን ይሄ በጣም ዋና የትምህርቴ ማዕከል ነው። ስለ ጉብኝት ማሰብ፣ የጉብኝትን ባህሪያት ማወቅ፣ ጉብኝት ሲሆን ምን መደረግ አለበት የሚለውን ነገር ማወቅ በጣም ጥሩ ነው። እኛ ግን ምን እናድርግ? ጉብኝት ሊመጣ ነው ጌታ እያለን ምን እናድርግ? ይሄ መጽሐፍ ቅዱሳዊ ነው። በጣም ዋና ሐሳብ ነው። በጉብኝት ወቅት ምን እናድርግ? የመጀመሪያው የጉብኝትን ወቅት ለይቶ ማወቅ ዋና ነገር ነው። ዲዘርን ማድረግ ያስፈልጋል። ቪዚቴሽንን ታይም ዲዘርን የማያደርግ ሰው በሙሉ ተጎጂ ይሆናል። የጉብኝቱ ጊዜ አይቀርም። በደምብ ስሙኝ። የጉብኝቱ ጊዜ ምንም ቢሆን አይቀርም። እግዚአብሔር ኦልሬዲ ቀጥሯል። ቀጠሮውን የቀጠረው ማን ነው? እግዚአብሔር ነው። በዚህ በመዝሙር 102 ቁጥር 13 ምናምን አካባቢ እግዚአብሔር አለ ለጽዮን የምህረት ጊዜ አዘጋጅቶላታል ይላል፣ ቀጥሮላታል ይላል። በቃ የወሰነው እግዚአብሔር ሴት ያደረገው ታይም አለ። ያ ታይም አይቋረጥም፣ እግዚአብሔር ስለሆነ የወሰነው። ግን የጉብኝትን ወቅት አለማወቅ ዋጋ ያስከፍላል። እሱን ላሳያችሁ። ቀጥልልኝ። ይሄ በጣም የምታውቁት ክፍል ነው። የሉቃስ ወንጌል ምዕራፍ 19 ቁጥር 41 ነው። ኢየሱስም ወደ ከተማይቷ ሲቀርብ ከተማይቱን አይቶ አለቀሰላት ይላል። አለቀሰላት። ክፍሉን ወደ ኋላ ሄዳችሁ ትመለከታላችሁ። በከተማይቷ በጣም ብዙ ነገሮችን አድርጓል። እንዲህም እያለ ለሰላምሽ የሚሆነውን በዚህን ቀን አንቺስ እንኳን ብታውቂ፣ አሁን ግን ከዓይንሽ አይገርም። ለሰላሟ የሚሆነው መሀል ነው ያለው፣ አጠገቧ ነው ያለው፣ ግን አላወቀችውም። እናንተ ሰላም እኮ የተራበች ከተማ ናት። ሰላም የተጠማች ከተማ ናት። ለሰላሟ የሚሆነውን በመካከሏ እየተራመደ ወክ እያደረገ ግን አላወቀችውም። አሁን ግን ከዓይንሽ ምን አድርጓል? ተሰውሯል። ቀጥልልኝ። ወራት ይመጣብሻልና። እኔ ይሄንን ክፍል እስካቶሎጂ ሳስተምር ባስተምራችሁ ትገረማላችሁ። ይሄ ነገር ሪል ነው፣ ሆኗል። ይሄ እዚህ ጋር የተጻፈው ነገር ሆኗል። አሁን በዛ ዘመን ሆኖ አልፏል። ያለፈ ነገር ነው። በደምብ ስሙኝ። ወራት ይመጣብሻል አላት እግዚአብሔር። ጠላቶችሽም ቅጥርን ይቀጥሩብሻል፣ ይከቡሻል፣ በየበኩልም ያስጨንቁሻል አላቸው። ይህ በጣም ገራሚ ነገር ነው። አንቺንም በአንቺም ውስጥ የሚኖሩትን ልጆችሽን ወደ ታች ይጥላሉ። አድርገውታል። እንዴት አስጨናቂ ጊዜ እንደነበረ ልነግራችሁ። ታሪኩን ሳጠና እኔ ራሴ ኡኡን ያልኩት የሆነባቸው ነገር ስታየው እኛ በሂትለር ጊዜ የሆነባቸው ነው የሚገርም። ከዛ የባሰ ነው የሆነው። ከዛ የባሰ እኛ በጣም ከሞቱ በኋላ በስጋቸው ነው ምናምን ሳሙና ተሰርቷል የሚል ታሪክ አንብበናል። የእስራኤል ታሪኮች እናንተ የጉብኝ እግዚአብሔር ጌታ እኮ ተናግሯቸዋል። በጣም ብዙ ተናግሯቸዋል። ውጡ፣ ስትወጡ አደራ ከዚህ ልቀቁ፣ እንዲህ አድርጉ ብሏቸዋል ጌታ ቃል በቃል። ጉብኝቷን አላወቀችም። አንቺንም በአንቺም ውስጥ የሚኖሩትን ልጆችሽን ወደ ታች ይጥላሉ አለ። በአንቺም ውስጥ ድንጋይ በድንጋይ ላይ አይተውም። የመጎብኘትሽን ዘመን አላወቅሽምና። የመጎብኘትን ዘመን አለማወቅ ዋጋ ያስከፍላል። እኔ በደንብ ስሙኝ። እኔ ከልቤ ነው የምነግራችሁ። የእግዚአብሔርን ጉብኝት ጊዜ ተመልካች ሆኜ የማሳለፍ ህልምም ራይም የለኝም። በፍጹም ፓርቲሲፓንት ሆኜ ነው ማለፍ የምፈልገው። ለዚህ ነው ለጉባኤያችን ማስተምረው። ማንም ሰው ተመልካች መሆን የለበትም። በኋላ እነግራችኋለሁ ለጉብኝት ምን ማድረግ እንዳለብን። እላችሁ የእግዚአብሔርን ቀን ደግሞ የሚያውቁ አሉ እና ከመጽሐፍ ቅዱስ ላይ በደንብ አሳያችኋለሁ። መጽሐፈ ዜና መዋዕል ቀዳማዊ አንደኛ ቀዳማዊ ዜና ማለት ነው 12:30 እስራኤልም ይላል። በደንብ ስሙኝ። የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎች የኢሳኮር ልጆች አለቆች 200 ነበሩ ይላል።
እንዴት የተባረኩ ናቸው! ወንድሞቻቸውም ሁሉ ይታዘዙላቸው ነበር። የሚሰሙ ልክ አሁን እኔ ስናገር እንደምትሰሙኝ ማለት ነው። የሰማችሁኝ አይደለ? ጆሮ ያለው ይስማ ማለት በውስጠኛው ልብ በደንብ ስማ ማለት ነው። እኔ በጣም የሚገርመኝ ይሄ ሰውዬ አስገራሚ ሰው ነው። በጣም የሚገርም ሰው። በደንብ ስሙኝ። እቺን በኢየሩሳሌም ስምዖን የሚባል ሰው ነበር። ይህም ሰው የእስራኤልን መጽናናት መጎብኘት ማለት ነው ይጠባበቅ ነበር ይላል። ሰውየው ምን ያደርጋል? ይጠባበቅ ነበር። የማንም መጎብኘት? የእስራኤልን። እና እንዲህ ይላል፣ በጣም የምወደው ጻድቅና ትጉህም ነበረ ይላል። ለፈስፋሳ አይደለም፣ እድሜው አርጅቶ እንኳን ባክተው ጌታ እኮ ይመጣል ብለን ስንት ዓመት ጠበቅን ብለዋል እኮ ሰዎች ብለዋል። ሐዋርያ ጴጥሮስ እንኳን ይሄን ጽፏል። እንዲያ ሁለት ሰዎች ስም ተጠቅሶ ጢሞቴዎስ ላይም እንደዚህ ብለው ሐዋርያ ጳውሎስም ጽፎልናል። አይመጣም እኮ እያሉ እና እንዲህ ነበር። መንፈስ ቅዱስም በሱ ላይ ነበረ ይልና በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር ይላል። ሃሌሉያ! እስቲ መንፈስ ቅዱስ በሉ። ይመራኛል፣ ይመራኛል፣ ወደ እውነት ይመራኛል። የተጻፈው ለእኛ ለትምህርታችን ነው። ተረት ተረት አይደለም፣ ሪል ነው። በመንፈስም ወደ መቅደስ ወጣ ይላል። ሃሌሉያ! በምንድን ነው የወጣው? በመንፈስ። እስራኤላውያኖች በደንብ ስሙኝ። ደመናው ካልተንቀሳቀሰ አይንቀሳቀሱም። ደመናው ሲያርፍ በድንኳኑ ላይ አርፈው ይቀመጣሉ እስኪነሳ። ትዝ ይላችኋል ማርያም እና አሮን በሙሴ ላይ አንጎራጉረው 6 ቀን ተቀጣች፣ ለምጽ ከተመታች በኋላ። በእሷ ምክንያት 6 ቀን ህዝቡ ጎበየ እና ደመናውም አልተንቀሳቀሰም ነበር ይላል። ልክ 6ኛው ቀን ሲያል በ7ኛው ቀን ደመናው ተነሳ ይላል። ደመናው ማለት በጥላ ውስጥ መንፈስ ቅዱስ ማለት ነው። ኮምፎርት እየሰጠ አንተ በዛ እንትን ምንድነው ሐሩር የሲና በረሃን የምታውቁ በፊልሙ ምን ይታያል? የሚበና አሸዋ ብቻ ያለበት እንደ ዛፍ እንኳን ባይ ሙቀት እንኳን ባይኖረው አየሩ ደስ አይልም። ነፋስ የለማ። መንፈስ ቅዱስ ደመና ሆኖ ራሱ እየመራቸው። ሌሊት ደግሞ ውርጩ ኃይለኛ ነው። ያው መንፈስ ቅዱስ ሌሊት ደግሞ ሙቀት እየሆናቸው። ሃሌሉያ! በሌላ አማርኛ ምን ማለት ነው ታውቃላችሁ? ቀን ቀን ፍሪጅ እየሆነ ማታ ማታ ደግሞ ማሞቂያ ምንድን ነበር የሚባለው? ሂተር እየሆነ። እዚህ ሀገር ሂተር የለም፣ ሌላ ቦታ ነው ያየነው። መንፈስ ቅዱስ ይመራል። እስቲ ይመራል በሉ። የጉብኝትን ቀን ይጠቁማል። ጊዜ ደርሷል ይላል። ጊዜሽ ደርሷል ይላል። ተዘጋጂ ይላል። በመንፈስም ወደ መቅደስ ወጣ ይላል። ወዴት? ወደ መቅደስ። እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው ይላል። እስቲ አቀፈው በሉ። እግዚአብሔርንም እየባረከ እንዲህ አለ። እንዲህ ይላል። እስቲ አቀፈው በሉ። የተስፋ ቃሌን አቅፈዋለሁ፣ እጨብጠዋለሁ። ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ከዛ እንዲህ ይላል፣ ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና አለ። ሃሌሉያ! እስቲ አየዋለሁ በሉ። የጉብኝቴ ቀን አያልፈኝም፣ አየዋለሁ። ፍጠንልኝ ወደሚቀጥለው። ይሄ ከብሉይ ኪዳንም ከአዲሱም ኪዳን ያሳየዋችሁ ለዚህ ነው። የጉብኝትን ቀን ሚስ ማድረግ ምን ያመጣል አልኩኝ? እስቲ ጉዳት በሉ። እችን እንዳትረሱ። ምን እናርግኛ? እኔና እናንተ ምን እናርግ? እስቲ ጉብኝትን የሚጠባበቅ ሰው ጉብኝትን የሚጠባበቅ ሰው ከምራችሁ ነው? ከምራችሁ ነው?
ጉብኝቱ የሚፈልገው ላይፍ ስታይል አለ። እቺ መደም ስሙኝ፣ የሚመጥን ጉብኝቱን የሚመጥን እንዴ እናንተ ውጭ ሀገር ልጆች ያላችሁ ወላጆች ካላችሁ እኮ ልጅሽ ወይም ልጅ እመጣለሁ ከተባለ ልጁ መቼ እንደሚመጣ ቀኑን እንኳን ሳይናገር ልጄ ይመጣል ብለው እኮ እናት ቤት ማጸዳዳት፣ አካባቢው ማስዋብ፣ በተለይ ሴት ልጅ ከሆነች የምትመጣው ቤቱን በአትክልቶች ማስዋብ it is normal። በእኛ በኢትዮጵያ ካልቸር እንኳን ይመጣል ተብሎ ሰሞኑን አላያችሁም? እኔ የጉብኝታችን ጊዜ አፋፍ ላይ እንደደረሰ ማረጋገጫ ጠቅላይ ሚኒስትሮች አገራችንን እየጎበኙ ነው። ደግሞ ኤዥያዎች እነኚህ በኢኮኖሚ በጣም ያደጉ ናቸው። አይታችሁ ባለፈው የማሌዥያው መጡ፣ አሁን ደግሞ የህንዱ መጡ፣ አሁን ትናንትና ወደ ደግሞ የሶማሌው መጥተዋል። እኔ እስከማናንሼ ብለው እንዴ እግዚአብሔር ነው ቀን ያመጣልን። ባለፈው ፕሮፌት ሲናገር ነበር በዓለም ታሪክ ሆኖ የማያውቅ ነገር 40,000 ሰው ጾም ጸሎት አዳር ላይ የነበራችሁ ሲናገር ነበር። ወንዴ 40,000 ሰው እንድታስተናግድ ኢትዮጵያ ዝግጅት እንድታደርግ ተነግሯታል። እናንተ አልደረሰም ብላችሁ ታስባላችሁ? እስቲ ይዘጋጃለሁ በሉ። ጌታ እኮ እንደሱ ነው ያላት። ያችን ኑሃሚን እንዲህ አለቻት፣ ወደ ቦዔዝ ጋር ልትገባ ስትል ታጠቢ፣ ተቀቢ። አያየ መታጠብ መቀባት መንፈሳዊነት ነው። እስቲ ታጠባለሁ በሉ። እንዴ የወንዶች ድምጽ በዛ እኮ። ታጠቢ፣ ተቀቢ። እስቲ ይዘጋጃለሁ። እስቲ እንዴት እንደምንዘጋጅ ላሳይሽ። ቀጥልልኝ። የዝግጅት አንደኛውና ዋነኛው ክራይቴሪያ የተዋረደ ልብ ነው። እግዚአብሔርን ከዙፋኑ እንዴት እንደሚያንቀሳቅሰው ልነግራችሁ አልችልም። ይኸውላችሁ እቺ መደም ስሙኝ። እግዚአብሔርን ማሸነፍ የሚፈልግ ሰው በምንም መንገድ ታግሎ ማሸነፍ ከፈለገ ራሱን ያዋርድ። የተዋረደ ሰው እግዚአብሔር አይሆንለትም። ያንተ ነገር አይሆንልኝም ነው የሚለው። ሃሌሉያ! እስቲ የተዋረደ ልብ በሉ። አጠገባችሁ ላለ ሰው ነገር የተዋረደ ልብ እግዚአብሔር የሚወደው መዓዛው፣ እግዚአብሔር የሚያሸተው መዓዛ ምን እንደሆነ ታውቃላችሁ? የተዋረደ ልብ። እኔ ሁል ጊዜ ብሰብከው ደስ ይለኛል። ምክንያቱም እኔም ላይ መቀረፍ ያለ ነገር እንዳለበት ስለማቅ ማለት ነው። ጌታ ኢየሱስ ክርስቶስ እንደዚህ አለ። ኢየሱስ ነው እኮ። እስቲ ኢየሱስ እኔ በልቤ ትሁት ነኝ አለ። የዋህ ኢየሱስ እኮ ነው እንደዚህ ያለው። እኛማ እንዴት እንግዲህ ኤርምያስን ስታጠኑ እግዚአብሔር እስራኤላውያኖች እንደምታውቁት በእግዚአብሔር ላይ ከማመጻቸው በቃ እግዚአብሔርን ኢግኖር ከማድረጋቸው የተነሳ እግዚአብሔር እንደተናገር በሕጉ እንደተጻፈው ድንገት አምጥቶ አይደለም፣ በሕጉ እንደተጻፈው አስቀድሞ በዳዊትም በሰለሞንም የተናገራቸውን ነገር በሙሉ የፈጸመበት ወቅት ነበር። ከዚህም የተነሳ በባቢሎናውያን ተማርከው በምርኮ ነበሩ። ግን እግዚአብሔር እንዲህም ሆኖ ምህረቱ ግሩም ነው። አቤት እግዚአብሔር ምህረቱ! እናንተ ያደረጉትን ነገርና እኮ የእግዚአብሔር ምህረት ስታዩ ማወዳደር ራሱ አይቻልም። እና እግዚአብሔር ነቢያት ላክላቸው እና በኤርምያስ በኩል አንድ ትንቢት ተናገራቸው። 70 ዓመት ሲፈጸም ጎበኛችኋለሁ አላቸው። ይኸውላችሁ እንደዚህ ይላል። እንግዲህ እንዲህ ይላል፣ 70 ዓመት በባቢሎን በተፈጸመ ጊዜ እኔ ጎበኛችኋለሁ፣ ወደዚህም ስፍራ መልሳችሁ ዘንድ መልካም የልቱን ቃሌን ፈጽመላችኋለሁ አለ። እግዚአብሔር ምን አደርጋለሁ አለ? ከ70 ዓመት በኋላ ስሙኝ በደም ጎበኛችኋለሁ ብሎ እግዚአብሔር ያላቸውን ስሙ። እቺ መደም ስሙኝ። የዚህ አሁን ዛሬ የምናገርበት ዋና አንኳር ሐሳብ ከዚህ ጀምሮ ያለው ነው። እጎበኛለሁ ብሎ እግዚአብሔር አልተውህም ብሎ እመጣለሁ ብሎ እንዲህ አላቸው። ለእናንተ ማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ብሎ ልባቸውን አሞቀው እና አነሳሳው። ለእናንተ ማስበው ኧረ እኔ መልካም ብቻ ነው አላቸው። ከዛ የሚቀጥለውን ቁጥር ስሙ። እግዚአብሔር የጠየቀው ክራይቴሪያ እናንተም ትጠሩኛላችሁ አላቸው። ጎበኛችኋለሁ እያላቸው ትጠሩኛላችሁ አላቸው። ከዛስ ሄዳችሁም ወደ እኔ
ትጸልያላችሁ። እኔ ምን አደርጋችኋለሁ? እሰማችኋለሁ አላቸው። በደምብ ስሙኝ። እናንተም ትሹኛላችሁ። ምን ታደርጉኛላችሁ? ትሹኛላችሁ ማለት ትፈልጉኛላችሁ ማለት ነው። ከዛ እችን ቃል ነው እኔ የምፈልጋት። በፍጹም ልባችሁ ከፈለጋችሁኝ ወይም ከሻችሁኝ ምን ታደርጉኛላችሁ? እንዴ ጎበኛችኋለሁ ብሎ እንደገና ፈልጉኝ ይላል እንዴ? የእግዚአብሔር መርህ ነው። በደምብ ስሙኝ። ዴኮሬሽኖች በደምብ ስሙኝ። መንፈስ ቅዱስ በእኛ ውስጥ አለ ማለት አንጸልይ ማለት አይደለም። በእኔ ውስጥ አለ ተባርኬያለሁ ማለት አንጸልይ ማለት አይደለም። እንጸልያለን። ባንተ እኔ እየተናገርኩ ያለው በላያችን ስለሚገለጠው በአካሌ በሰውነቴ በአይኖቼ ስለሚገለጠው የእግዚአብሔር ሙላት ነው የምናገረው እንጂ በእኔ ውስጥ እንዳለ እኔም አውቃለሁ፣ እናንተም ታውቃላችሁ። ኢየሱስ ሙሉ የሆነው ኢየሱስ በመንፈስ ቅዱስ የተቀባው ኢየሱስ አብን ይፈልጋል፣ ሁል ጊዜ ይፈልገዋል እና አብ ይናገረዋል፣ ኢየሱስም ይናገራል። ጸሎት ማለት እሱ ነው። እንደዚህ ይላል፣ እናንተ ተሹኛል፣ በፍጹም ልባችሁ ከሻችሁኝ ታገኛላችሁ። እግዚአብሔር አፈላለጋችንን ራይት ወይም ኤክስ ያደርገዋል። በደምብ ስሙኝችን እንዴት እንደምንፈልገው ይመዝናል። ከምራችን መሆኑን ቼክ ያደርጋል። ሞቅ ሲለን አባ ደግሞ የሆነ ነገር ሲመጣ ትተነው የምንሄደው እግዚአብሔር አይደለም ያለን እግዚአብሔር። የእኛ እግዚአብሔር እንደሱ አይደለም። እኔ እግዚአብሔርን የማቅ ይመስለኝ ነበር። በእነኚህ 2 ዓመታት ውስጥ ጭራሽ እንዲያውም አላቅህም አልኩት። እንደ ጓደኛ አወራዋለሁ፣ ያወራኛል፣ ያቅፈኛል፣ ይስመኛል፣ አቅፈዋለሁ፣ እናፍቀዋለሁ፣ ይናፍቀኛል። ድሮ የት ነበርኩ አልኩኝ። እንዴ 20 ምናምን ዓመት ዝም ብዬ ጊዜ አባክኛለሁ። እንዲህ አይነቱን ጌታ አለመፈለጌ ከልቤ አልፈለኩትም ነበር ማለት ነው። አሁን ያረጋገጥኩት ነገር ከልብ ከፈለከው ገና አባ ስትለው አለሁ ብሎ ከችላል። እግዚአብሔር ሲገኝ ፍቅሩን አፈሰሰ ማለት እኮ እናንተ እኔ ወንድ ልጅ ሲያለቅስ ብዙ አልወድም። እኔ በቃ ማልቀስ ራሱ በቃ ኖርማል እስኪመስለኝ ድረስ በእግዚአብሔር ፊት ማልቀስ ደስ የሚያሰኝ ነገር። ፈልጉኝ ማለት ከምራችሁ ፈልጉኝ ነው። በፍጹም ልባችሁ ባልተከፋፈለ ልብ ከፈለጋችሁኛል። ይሄን አሳያችኋል በተግባር እና እግዚአብሔር ምን እንዳልተቃለ ከእናንተም ዘንድ እገኛለሁ አለ። ከእናንተም ዘንድ እገኛለሁ ይላል እግዚአብሔር። ምርኳችሁን ሲገኝ ምን እንደሚያደርግ ታውቃለህ? ምርኮ መልሳለሁ። ሃሌሉያ። ከአሕዛብ ሁሉ ዘንድ እናንተም ካሳደድኩበት ስፍራ ሁሉ ሰበስባችኋለሁ ይላል እግዚአብሔር። እናንተም ለምርኮ ወዳፈለስኩበት ስፍራ መልሳችኋለሁ አለ። ነገራችሁን ሁሉ እንዳለ አመጣዋለሁ አለ። ሃሌሉያ። ቀጥልልኝ። መዋረዳችንን እግዚአብሔር እንዴት ይወቀው? አሁን መዋረድ ማለት እንግዲህ እንትኑ ትርጉሙ ራሱ ተዛብቶ በጣም እንትን ብሏል። እግዚአብሔር መዋረዳችንን ከሚመዝንበት ነገር አንዱና ዋነኛው ጾም ጸሎት ይባላል። እስቲ ጾም ጸሎት በሉ። እችል አንብብላችሁ ዳንኤል ምዕራፍ 9 ከቁጥር 1 እስከ 3 በከለዳውያን መንግስት ላይ በነገሰ ከሜዶን ዘር በነበረ በአሾራዊስ ልጅ በዳሪዮስ በመጀመሪያው ዓመት ይላል። በነገሰ በመጀመሪያው ዓመት እኔ ዳንኤል አለ ስሙኝችን የኢየሩሳሌም መፍረስ የሚፈጸምበት 70 ዓመት እግዚአብሔር በቃሉ ለነብዩ ለኤርምያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኳል። የመጎብኘቱን ጊዜ አወቀ። የመጎብኘቱን ጊዜ ሲያውቅ አንድ ነገር ነው ያደረገው። ቀጥልልኝ። እችን እንዲያው ቤታችሁም በደንብ ብታነቧት ጥሩ ነው። ማቅ ለብሼ የመጀመሪያው ሰውየው ምን እንደሆነ አውቃችኋል? በዚህን ጊዜ የአገሪቷ ሁለተኛ ሰው ነው። ባለስልጣን ነው። ባለስልጣን በ127 አገሮች ላይ ከንጉሱ ቀጥሎ ያለው እሱ ነው።
በሶስት ነገስታቶች በአመድ ላይ ሆኜ ስጾም እጸልይና ለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናሁ። ወደ አምላኬም ወደ እግዚአብሔር ጸለይኩ ተናዝዤም እንዲህ አልኩ ይልና ከቁጥር 4 እስከ መሃል ያለውን በሙሉ አንብቡ። የተናዘዘውን ነገር ስሙት፣ ቤት አንብቡት። ቀጥለን እኔ የምፈልገው የመጨረሻውን ሐሳብ ቁጥር 20 ላይ እኔም ገና ስናገር ስጸልይ አለ በኃጢአቴና በሕዝቤም በእስራኤል ኃጢአት ስናዘዝ በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቼ የነበረው ሰው ገብርኤል እነሆ እየበረረ መጣ ይላል። ገብርኤል የብሉይ ኪዳንም ጭምር ነው፣ አያረጅም። የእግዚአብሔር መላእክቶች አያረጅም። በማታም መስዋዕት ጊዜ ዳሰሰኝ፣ ቀጥልልኝ፣ አስተማረኝም፣ ተናገረኝም፣ እንዲህም አለ። እኔ መጽሐፍ ቅዱስ ላይ እግዚአብሔር በቁልምጫ የጠራው ሰው ዳንኤል ነው። በደም ስሙኝ። ዳንኤል ሆይ ጥበብንና ማስተዋልን እሰጥህ ዘንድ አሁን መጥቻለሁ አለ። ሰማችሁ? በእግዚአብሔር ፊት ራሱን ያዋረደ ዳንኤል የተቀመጠለት የተዘጋጀለት ነገር አንደኛ ጥበብና ማስተዋል እሰጥህ ዘንድ መጥቻለሁ። ቀጥሉ ስሙ። አንተ እጅግ የተወደድክ በልመና መጀመሪያ ላይ ትእዛዝ ወጥቷል አለ። ሃሌሉያ! የእግዚአብሔርን ልብ ያሸነፈ የተዋረደ ልብ። እስቲ የተዋረደ ልብ በሉ። አሳያችኋለሁ። እግዚአብሔር ራሱ መስክሮለታል። ቀጥልልኛ አቤኑ። ከዛ ሌላም ጸሎት ጸለየ ምዕራፍ 10 ላይ በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበር። ማለፊያ እንጀራም አልበላሁም፣ ስጋና ጠጅም በአፌ አልገባም። 3ቱም ሳምንት እስኪፈጸም ድረስ ዘይት አልተቀባሁም አለ። ቶታሊ ራሱን ለእግዚአብሔር ሰረንድ አድርጓል ማለት ነው። በቃ አሳልፎ ሰጥቷል። ከዛ ስሙ እግዚአብሔር እንዴት እንዳለው እጅግ የተወደድክ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተልኬያለሁና የምነግርህን ቃል አስተውል፣ ቀጥ ብለህም ቁም አለኝ። ይህንም ቃል ባለኝ ጊዜ በነገራችን ላይ ያየው ራይ ልክ ዮሐንስ ራይ እንዳየው ነው። ምዕራፍ 1 ዮሐንስ እንዳየው አይነት ራይ ነው ያየው። የእግዚአብሔርን ሙሉ ክብር ነው ያየው። አንተ የተዋረዱ ሰዎች የእግዚአብሔርን ክብር በሙላት ነው የሚያዩት። ጨርሻለሁ ደክሟችሁ ከሆነ። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትህም በአምላክህ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቶልሃል፣ እኔም ስለ ቃልህ መጥቻለሁ። እናንተ እግዚአብሔር ምን እንዳለው ታውቃለህ? የተወደድክ ዳንኤል ሆይ። ምንድነው እንዲወደድ ያደረገው? እግዚአብሔር ሰውነትህን በአምላክህ በእግዚአብሔር ፊት ማዋረድክን እግዚአብሔር አይቷል። ለዚህ ነው ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ በእግዚአብሔር ፊት አቅርቡ። ቅዱስና ሕያው መስዋዕት አድርገን የምናቀርብበት ዋናው መንገድ ጾምና ጸሎት ይባላል። ይሄ ደግሞ ከልብ የሚወጣ ነው። እግዚአብሔር መራቤ እንዴት ያስደስተዋል? ያስደስተዋል። ሆድ አምላክ የመሆን አቅም አለው። ስለዚህ አልበላም ስትል እግዚአብሔር ነው የኔ አምላክ ስትል እግዚአብሔር አንተ ምርጫዬ ነህ ብለህ እየተናገርከው ነው። ግልጽ ነው። የ40 ቀን ጾም ጸሎታችን ሙድ ልንይዝበት አይደለም፣ ጸለዩ ልንባል አይደለም። ራሳችንን በእግዚአብሔር ፊት የምናዋርድበት አንዱ መንገድ ነው። ይሄ ትህትና ይባላል። እስቲ ትህትና በሉ። አምላክ ሆኖ ሰው ያደረገው ኢየሱስን ትህትናው ነው። ራሱን እንደ ባሪያ አዋረደ ነው የሚለው። ጉብኝት ትጠብቃላችሁ? አንደኛው የዝግጅት ጊዜ ይሄ ነው። መታጠብ መቀባት ማለት ይሄ ነው። ይሄም የምታውቁት ቃል ነው። እኔ በጣም ገርሞኛል።
እዚህ ስፍራ ላይ የሆነው ነገር ትገረማላችሁ። ባለፈው ማክሰኞ ወንድማችን ፓስተር ዳዊት አገልግሎናል በሌላ ቨርዥን። እኔ ከጾም ጸሎት አንጻር ነው ማነሳው። መርዶክዮስ የተደረገውን ነገር ሁሉ ባወቀ ጊዜ እንግዲህ ታውቃላችሁ፣ ሃማ አይሁድ እንዲገደል በወሰነ ጊዜ ልብሱን ቀደደ፣ ማቅም ለበሰ፣ አመድም ነሰነሰ፣ ወደ ከተማይቱ መካከል ወጣ፣ ታላቅም የመረረ ጩኸት ጮኸ ይላል። ባለፈው የነገርኳችሁ ማለት ነው። ይሄ ግሮኒንግ የምንለው ማለት ነው። በቃ ለቅሶ ያለበት ምጥ ማለት ነው እስኪወለድ ድረስ። ማቅም ለብሶ በንጉሱ በር መግቢያ መግባት አይገባም ነበርና እስከ ንጉሱ በር አቅራቢያ እናንተ ሰውየው የማይቻለውን ነገር ደፍሮ ገባ። ንጉሱም ትእዛዝና አዋጅ በደረሰበት አገር ሁሉ በአይሁድ ላይ ታላቅ ሐዘንና ጾም ለቅሶና ዋይታም ሆነ። ስሙ በከተማይቱ በሙሉ። አስቴርም እንዲህ ብሎ ለመርዶክዮስ እንዲመልስ አዘዘችው። ከዛ መርዶክዮስ አስቴር ጋር መልእክት ላከ። አስቴር ያዘዘችው ስሙ። ሄደ አለችው በሱሳ ያሉትን አይሁድ ሁሉ ሰብስብ፣ ለኔም ጹሙ፣ 3 ቀን ሌሊቱን ቀኑን አትብሉም አትጠጡም፣ እኔና ደንገጥሮቼ ደግሞ እንዲሁ እንጾማለን። ምንም እንኳን ያለ ሕግ ቢሆን ወደ ንጉሱ ገባለሁ፣ ብጠፋም እጠፋለሁ አለች። ስንት ቀን አዘዘች? ጾም የሚያመጣው ነገር አለ ማለት ነው። እግዚአብሔርን ዘንበል እንዲራራ ከሚያደርጉት ነገሮች ጾም ነው። የአዲስ ኪዳንም የብሉይ ኪዳንም መርህ ነው። የአዲስ ኪዳንም የብሉይ ኪዳንም መርህ ነው። መርዶክዮስም ሄዶ አስቴር እንዳዘዘችው ሁሉ ልጅ አባቷን አዘዘች ማለት ነው። ቀጥልልኝ። ቁጥር 1 ተመልከቱ። ምዕራፍ ታውቃላችሁ። አስቴርም ልብሰ መንግስቷን ለብሳ ተነሳች ይላል። 3 ቀን ሲያልቅ ይላል። ምዕራፍ 5 ቁጥር 1 ላይ ያለላችሁ ላሳያችሁ። የዚህ መርህ ኢየሱስ ዋና አቀንቃኝና አስተማሪ ኢየሱስ እንዲህ አለ። ሉቃስ 24:49 በጣም የምወደው የመጽሐፍ ቅዱስ ክፍል። ኢየሱስ እንዲህ አላቸው፣ አባቴ የሰጠውን ተስፋ እኔ ልክላችኋለሁ አላቸው። ማን የሰጠውን ተስፋ? ማንን? መንፈስ ቅዱስም ማለት ነው። እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ እስከ መቼ ቆዩ አለ? ኃይል እስክትለብሱ ድረስ። እንደሱ ነው ያለ። ምን አድርጎ አለ? ቆዩ። እስቲ ቆያለሁ በሉ። እስከ መቼ? እግዚአብሔር ምን እስኪያደርግ? እስኪጎበኝ። እስቲ እስኪጎበኝ በሉ። እስኪጎበኝ ምን አደርጋለሁ? እቆያለሁ። ኃይል እስክለብስ እቆያለሁ። ሃሌሉያ። ኢየሱስ ያደረጉት ሐዋርያቶች ያደረጉት ላሳያችሁ። ቀጥልልኝ። የመጨረሻ 1:12-14 በዚያን ጊዜ ታውቃላችሁ፣ መጨረሻ ላይ ተሰናብቷቸው አረገ በተራራ ላይ። በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነበረ። በገቡም ጊዜ ወደሚኖሩበት ሰገነት መጡ። ሐዋርያቶቹ ስም ዝርዝር ነው ያ ሁሉ፣ ጴጥሮስ፣ ዮሐንስ፣ ሁሉም 12ቱም አሉ፣ ሌሎችም አሉ። እነዚህ ሁሉ ከሴቶቹና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። እስከ መቼ? ኃይል እስኪለብስ ድረስ። ኃይል እስኪለብስ ድረስ ይተጉ ነበር ነው የሚለው። ታውቃላችሁ ሐዋርያት ሥራ ምዕራፍ 1 ላይ ልክ እንደ ምዕራፍ 2 ላይ እንደምታውቁት ባለ 50 የተባለው ቀን በደረሰ ጊዜ ይላል በአንድ ልብ ሆነው ሳሉ ይላል ድንገት ከሰማይ ድምፅ መጣ ይላል። ሃሌሉያ። እንዴት ነው የመጣው? ድንገት። እስቲ ድንገት በሉ። ተቀምጠውም የነበሩበትን ቤት ሁሉ ሞላው ይላል። ቤቱን ሞላው፣ በእያንዳንዳቸውም ላይ ተቀመጡባቸው ይላል። የተከፋፈሉ ልሳኖች በሁሉም መንፈስ ቅዱስ ሞላባቸው ይላል። መንፈስ የሚናገሩ ዘንድ እንደፈቀደ እያንዳንዱ በምን ተናገሩ? በአዲስ ቋንቋ ተናገሩ። ዛቲዝ የእግዚአብሔር የመጨረሻ የሰጣቸው እስከ መቼ ጠብቁ አለ? ኃይል እስክትለብሱ። እንጸልያለን። ሁላችን ኃይል እስክንለብስ እንጠብቃለን። የጉብኝት ጊዜ
ዝግጅት ይፈልጋል።